የጀብላው ማህበር ነው። እኔ ከዛው በዋር እንሰራለን። ያገኘው አስቀምጬው በቃ በዋር ነው ማከፋፍለው። የወንጭ ደንዲ ኢኮቱሪዝም መንደር የአካባቢውን ጸጋ ማልማትና የአካባቢውን ማህበረሰብ ተጠቃሚ ማድረግ የቻለ መንደር ነው። በዚህም አቶ ባይሳ አርፋን ጨምሮ ለበርካታ የአካባቢው ነዋሪዎች የኢኮቱሪዝም መንደሩ የስራ እድል ፈጥሮላቸዋል። እንግዶቹ በብዛት ይመጣሉ። በፊትና አሁን ልዩነት አለው። 4 ልጆች ነው የሚማሩት። ከዚህ ያገኘ ነው የሚማሩት። ልብሱም፣ ምግቡም፣ ደብተሩም። አኒ በራታዳ እኔ ተማሪ ነኝ። በረፍት ሰዓቴ እንግዶች ሲመጡ ፈረስ አከራያለሁ። ይህ አካባቢ ከዚህ በፊት ጎብኚዎች አልፎ አልፎ ይመጡበት ነበር። አሁን ላይ ይህ የኢኮቱሪዝም መንደር ከተሰራ በኋላ በርካታ ጎብኚዎች እየመጡ ነው። በዚህም በጥሩ ሁኔታ ገቢ እያገኘን ነው። ይህ ለኛ ጥሩ እድል ነው። በአካባቢው ያለው የተፈጥሮ ጸጋና አካባቢውን መዳረሻ ለማድረግ የተሰራው ስራ በርካቶችን መሳብ ችሏል። የጎብኚዎች ቁጥር ከጊዜ ወደ ጊዜ መጨመሩ ደግሞ የማስፋፊያ ስራዎችን መስራት አስፈልጓል። በፌስቱ ፕሮጀክት የሚሰራ ነው። በስራውም የተለያዩ ስራዎች ነው ያሉን። አሁን በዙሪያችን የምታዩት ፕሮጀክቶች የድንኳን ስራዎች ናቸው። ድንኳኖቹ ለካምፒንግ ሳይት ቱሪስቶች ሲመጡ የሚያርፉበት ነው። በተለያየ ሳይዝ የተሰሩ ናቸው። በግሩፕም በቤተሰብም ለሚመጡ በግልም ለሚመጣ ሰው የተሟላ አገልግሎት መስጠት የሚችሉ ድንኳኖች ናቸውና ድንኳኖቹ ማያያዛ ከጎን የምታዩት የሪዞርት የሬስቶራንት ስራዎች አሉን። ለጊዜው ያሉት እነዚህ ናቸው። ከዚህ ውጭ ያሉትን የሪቨር ትሬኒንግ ፕሮጀክቶች አሉን። የግድብ ስራ ላይ ፋውንቴንም ሌላ የወተር ፊቸር ፕሮጀክቶችም አሉን። የማስፋፊያ ስራው የተለያየ ሙያ ላላቸውና ከተለያዩ አካባቢዎች ለመጡ ወጣቶችም የስራ እድል መፍጠር አስችሏል። በቋሚነት እየሰሩ የሚገኙ ከ40 በላይ የሚሆኑ ሰራተኞች አሉ። በጊዜያዊነት ሙያተኛና የቀን ሰራተኞችን ጨምሮ ከ250 ሰራተኛ በላይ በሳይቱ ላይ ይንቀሳቀሳሉ። ለአካባቢ ልጆችም ከሌላ አካባቢ ለሚመጡ ሙያተኞችም ጥሩ የስራ እድል ፈጥሯል። በቆይታም ወደ 2 አመት የሞላው ነው ፕሮጀክቱ። ፓርቲሽኖች፣ ድንኳን ማስዋብ፣ እንጨት ስራዎችን ነው የምንሰራው። ያው ከአርት ጋር የተገናኘ ስራ ነው። ብዙ ጥቅሞች አሉት። ያው ለምሳሌ ይሄ በቃ ነጻነት አለው። ብዙ ነገር በቃ አልባሌ ቦታ ከመዋል ምንም ወጣት እንደመሆናችን አንፃር በቃ በጣም አሪፍ ነው። ለኛ በተለይ በጣም ጥሩ ነው። እንጦጦ ፓርክ እየተሰራ ነበር። እዛ ነበር የጀመርነው ለመጀመሪያ ጊዜ። ከዛ በኋላ ከጓደኞች ጋር አብረን ነው ስራ የጀመርነው። ከዛ ብዙ ሳይቶች አብረን ሰርተናል። መታራም እዚህም ብዙ ቦታ የሄድኩባቸው አካባቢዎች ሁሉ የስራ እድሉ በጣም ደስ ይላል። ማህበረሰቡ የሚሰጠው አመለካከት ምናምን ደስ ይላል። ለኛም ይሄው ጥሩ እንጀራ እየበላን ነው በሙያችን። የወንጭ ደንዲ የኢኮቱሪዝም መንደርን ጨምሮ በተለያዩ የሀገሪቱ አካባቢዎች የተገነቡ የኢኮቱሪዝም መዳረሻዎች የአካባቢውን የተፈጥሮ ጸጋና ሀብት ከማልማት ባሻገር ለበርካቶች የስራ እድል እየፈጠሩ ይገኛሉ።